የተወለድኩት መቀሌ ነው ያደግኩትም መቀሌ ክረምት ብቻ ነበር ወደ አዲስ አበባ እብድ ነበር በጣም ከምታስቡ በላይ ያለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር አላገባው ኑሮ ሀብለ ጀመርክ ሀቢ ጀመርኩኝ የት ነበር ነው ቀጥታ ሄድከው ሸልተር ማቆያ ቶሮንቶ ነበርኩኝ በጣም ትልቅ ፍቅር አለኝ ከካናዳ ጋር አይ ቲንክ ነፃነት አላት በጣም አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው አረ ኦኬ ወደ አያቴ መጣ ነበር ሁሌ በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበር ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ ሆነ እብድ ነበር በጣም ከምታስቡ በላይ ደግሞ የሰው ትኩረት በጣም ይወድ ነበር የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር ከልጅነቴ ጀምሮ ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር እንዴ ያ እንግዲህ ድንኳን ሰበራ ማለት ነው በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበር ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር ደስ ይለኝ ነበር ነፃነት ነበረኝ በጣም እኔም ማሯሯጥ በቃ ስራቸው አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኪዝ ወድቄና ምን የሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ አሁን ኬጂ ያለው ማለት ነው ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካ ሄድኩት ለምን ነበር ሄድከው የናሳ ኮምፒቲሽን ነበረ በዛ ነው የሄድኩት በጭንቅላቴ አይደለም ከፍለን ነው እንግዲህ ድሮን ዘያክ ነበር የሚጎረረው ስማርት ተማሪ ስለሆንኩ እኮ በናሳ ነው የመጣው ሮቦቲክስ ምናምን እንዳለው የሰራራት ሮቦት ማሰራችም ፌል አደረገች ምናምን ምን ያህል ቤተሰብ ነው ያለ ስንተኛ ልጅ ነህ እኔ አንደኛው ትልቁ ነኝ ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው ከኔ በታች አይ ቲንክ 8 ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው በጣም definitely እንደው እንዴት ነው እንደ ታላቅ ወንድም ለነሱ አራያነትን የምታሳየው በምንድን ነው ትቀጣቸዋለህ ትመክራቸዋለህ እኔ እንኳን በመቅጣት አላምንም እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ እኔ እማምነው ምሳሌ መሆን ነው ምሳሌ ሆኖ መገኘት ተጽዕኖ መፍጠር እነሱ ላይ አሁን በጣም ኮንፊደንት ነች እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር በቃ እናንተ አሁን እንደዚህ ማድረግ አለባችሁ መጸለይ አለባችሁ ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቀዋል በጣም ቫይራል ሆኗል ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን it's just ኮፒ አድርጋለች አይተዋለች ኤነርጂውን ነው ወንድሞቼ እንዳለ ስፖርት ይሰራሉ አሪፍ ሰውነት ነው ያላቸው ሁሉም አሜሪካ ቆየሁኝ ለ2 ወር ምናምን ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ መጠጥ ቤት ነበር የምሰራው ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው በጣም የሚያስፈራ አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው because አንዴ ተናግረው ካልሰማሽ ይናደዳሉ ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ እንደዚህ ብዬ ነበር የምሰማቸው ጆሪ እንደዚህ ቻለንጌ ማለት ነው ከዛ የመስማት አቅሜ ዳበረ ምናምን ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት ረጅም ሰዓት ነው የምሰራው ለዛ እድሜ አይደል በካሽ ነበር ክፍያው ምናምን ጠበቃ ከጓደኛዬ ጋር ነበርኩኝ ጠበቃ አናገርኩኝ እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ የዛኔ ዶናልድ ትራምፕ ነበር መሰለኝ ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው የኔ ግን ያንተ ግን ከባድ ነው ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም እንዳለ አሜሪካ የነበሩ ሰዎች አሜሪካ ኮንሽ የምትበልጠው ኧረ ተው ስተታት ስራ ኧረ እንዳጠፋ ምናምን ተብያለሁ ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው ለመኪና በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች
ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላቅም ግን ራሴን ሰማሁኝ ተመስገን አዎ በራስ መስማት እኮ ትልቅ ነገር በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው $5000 ይዤ ነበር የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለ አንዱን ያጠራቀምኩ በደንብ 12 ሰዓት ይኸው በቀን ለ6 ሰዓት ነው ለ6 ቀን ነው የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብርጄ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ሊደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ላንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባሁ ወደ ካናዳ ገባሁ ኑሮ ሀብለ ጀመርክ ሀብ ጀመርኩ የት ነበር ነው ቀጥታ ሄድከው ሸልተር ማቆያ ብዙ ሰዎች እዛ ነበር የቆየሁት በጣም ያስጠላ ነበር አሁን እኔ አስተዳደጊ ሀብታም ልጅ ነኝ እዛ ስገባ ግን በቃ ላይክ ምን አቀብጦኝ ነው እዚህ የመጣሁት በቃ ገባሽ ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን አንዳንዴ በቃ ህክምና ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት በቃ ኑሮ ጀመረች ከዛን ቀን በራሴ እንደሆንኩኝ አወቅኩኝ ስልክ የለኝም ለፋዘር ደውዬ ባቢ ምናምን ነው ማለት አልችልም ለምን አላውቅም አፈርኩኝ በቃ ወስኜ ራሴን የገባሁት ለምን አጫንቃቸዋለሁ ልቻለው ህይወት ጀመረች ከዛን ቀን በዛ በሸልተር ውስጥ ከየኖርክ ያጋጠህምን እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ ከባዱ ነገር ብር አልነበረኝም ምንም በቃ እቺ እርምጃ ነች ሰግጥ የምትባለው አይደለ አሁን ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባው መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው ማዳመጥ የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው በቃ እኔ ስግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው የምከተለው ቶሮንቶ ነበርኩኝ በጣም ትልቅ ፍቅር አለኝ ከካናዳ ጋር አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች እኔ ነጭ ወረቀት ሆኜ ነው ሄድኩት እዛ በቃ በጣም ረባሽ ነበርኩኝ በጣም ህፃንነት ያለቀቀኝም ነበር የዛኔ ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል ይሌለ ማለት ነው በሰራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙብሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ በጣም የበታችነት ይሰማኝ ነበር ከነጮች አንፃር ማለት ነው እኔ ከኢትዮጵያ ኮን የመጣሁት ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው ኦፍ ኮርስ ማን እንደሰጠኝ እምነት አላቅም ግን አምኜ እየኖርኩት ነበር እዛ ተከፋይነቴ ከነሱ በታች ነው ሁሉም ነገሬ ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ የሚደብረው ቤት የሚደብረው ኑሮ እርካሽ የሆነ ነገር ሁሉ የኔ ነው ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ መጥፎ ጎኑ ብለህ በራስ የምታስበው ነው አይደል ለራስ የሰጠው ግምት እንበለው አይደል በጣም የሚያስጠላ ግምት ነበር የራስ አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን ሰው ምን ይለኛል የሚለው ነገር የዝቅተኝነት ስሜት እሺ ባይነት ሰው አስደሳችነት ሁሉ ጸባዮች ነበሩ ተመርያቸው አድርጋለሁ ተመርቄ ነው መሰለኝ ወደዛ ሄድኩት እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ ማስተዋል ሲጀምር እነዚህ ሁሉ ነገሮች እንዳያስኳቸው ለምን እንዳሉ አላቅም ግን በቃ የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችል በቃ ሁሉ ነገር ይጠላዋለሁ ገንዘቤንም እሱ ነው የሚያሳየው ሰዎች ከኔ ጋር ቆመው ሲያወሩ እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ አይደል ስቄ ነው የምቀበለው እና አላስተውልም ነበር ግን አሁን ማስተዋል ጀመርኩኝ ለምን ከሰዎች በታች ነኝ ብዬ ማስበው ለምን ነው በቃ ስንቀሳቀስ ዝቅ ምለው ለምን ሰዎችን አይናቸው ማየት ማልችለው
ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት እሱ በቀን 2 እንደዚህ ግድንግድ ነበር የምበላው። ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት በጣም ቀጭን ነበርኩኝ። በጣም እየወፈርኩ የመጣው የዛኔ ልቤ ያመኝ ነበረ። መሮጥ አልችልም ነበረ። በር ሲንኳኳ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር። በቃ ታምሜ ነበረ እኮ የሌለ ማለት ነው። የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሸኝ ነገር ነበር። አዲክሽን ነበረ። እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያየኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው። አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል። ችግሩ ምንድነው መሰለሽ አምለሰት እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍ ኮርስ እንዋደዳለን። ኦፍ ኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን። እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። የሆነ ነገር አለ የተቆጣጠረን እድሜ ልካችን። እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማዕት። መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ሀገር ላይ ከነዚህ ስሜቶች የምደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን ገባሻ? መልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለውልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ። ገባሽ? ታሰርኩኝ። which is እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ። ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ። አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይሄው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው በቃ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ምርጫው እሱ ብቻ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ፣ ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? which is ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው፣ ልጆቼ ገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም። because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው።
ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው።